ፓስፖርታችሁ ደርሶ ፓስፖርታችሁ ኤክስፐርድ አድርጎ ለመሄድ የተከለከላችሁ ሰዎች ኢትዮጵያ ኤምባሲ ሄዳችሁ ጊዜያዊ ፓስፖርት ይሰጣችኋል። በጊዜያዊ ፓስፖርት መሳፈር ትችላላችሁ። በጊዜያዊ ፓስፖርት ተሳፍራችሁ ኢትዮጵያ ማሳደስ ትችላላችሁ። ነገር ግን ከኢትዮጵያም በጊዜያዊ ፓስፖርት ልውጣ ብትሉ መውጣት አትችሉም። በፓስፖርታችሁ ነው። ፓስፖርታችሁ የግዴታ መታደስ አለበት። የት ነው የምናሳድሰው ካላችሁ ደግሞ ልንገራችሁ፣ ኢትዮጵያ ኤምባሲ ነው የምታሳድሱት። ሰላም አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ ታውቃላችሁ ረሳሁትኝ ልቤ ቻናልን ሰብስክራይብ እያደረጋችሁ ቻሌንጅ እንደተሰጠ ታውቃላችሁ፣ እንዳትረሱ ለኔ ስትሉ ማለት ነው። ሲቀጥል ደግሞ ዛሬ በጣም ወሳኝ ነገር ነው ይዤላችሁ የመጣሁትኝ። እባካችሁ ለብዙ እህቶቼ ሼር አድርጉልኝ ይድረስልኝ ማለት ነው። ያለ ፓስፖርታችሁን ሳታድሱ መሳፈር ይቻላል ወይ አይቻልም ወይ የሚል ጥያቄ ነው። ሌላው ደግሞ ልጆች በዚያራ አንጥተን ቪዛ ማሰራት እንችላለን ወይ? ሶስተኛው ጥያቄ ደግሞ ሀጅና ዑምራ ልዩነቱ ነው። እነዚህን የማስረዳችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ የለውም ሁሉ ጊዜ ቪዲዮ ማለት ነው እና ላይክ አድርጉልኝ ባካችሁ፣ ይጠቅመኛል ለኔ ማለት ነው ውዶች፣ አይከፈልበትም። ያለ ፓስፖርት መጀመሪያ ፓስፖርት ማደሻ ዋጋው ስንት ነው? ዋጋውንም እነግራችኋለሁ። ሲቀጥል ደግሞ የት ማደስ እንዳለባችሁ መጀመሪያ ላይ ለመሳፈር ስታስቡ ፓስፖርታችሁን ጃሂዝ አድርጉ። ፓስፖርቴ ስንት ወር ይቀረዋል ብላችሁ ቅድሚያ ማሰብ አለባችሁ። ያለ ፓስፖርት መሳፈር አይቻልም። ብትሳፈሩ እንኳን እንደው ገጠመ ብትሳፈሩ እንኳን መመለስ ግን አትችሉም። ያለምን ያለ ፓስፖርት ፓስፖርታችሁ ሳይታደስ መመለስ አይቻልም፣ መሳፈርም አይቻልም። ይሄንን አስረግጣችሁ ማወቅ አለባችሁ። እሺ ፓስፖርቴን እንዴት ነው ላድስ የምችለው? ፓስፖርቴ አገልግሎቱ አልቋል ግን እንዴት ላድሰው ለምትሉ እህቶቼ ደግሞ ፓስፖርት የሚታደሰው ኢትዮጵያ ኤምባሲ ነው እንጂ መክተብ አይደለም። መክተብ አመል የሆነ ጥያቄ ሲኖራችሁ የሆነ ክስ ነገር ሲኖራችሁ ነው እንጂ እዛ ውሰዱኝ ሰዎቹ ሳይመቻችሁ ሰዎቹ ባህሪ የሆነ በሰዎቹ ላይ ቅሬታ ካለባችሁ ነው መክተብ ውሰዱኝ ማለት ያለባችሁ። ነገር ግን ፓስፖርት ለማደስ ውሰዱኝ ማለት ያለባችሁ ሳፋራት ኢትዮጵያ ውሰዱኝ ካላችኋቸው ይወስዷችኋል። ሳፋራት ኢትዮጵያ ማለት የኢትዮጵያ ኤምባሲ ማለት ነው። የኢትዮጵያ ኤምባሲ ደግሞ የትና የት ነው የሚገኘው ካላችሁኝ፣ ሪያድ ያላችሁ ሪያድ፣ ጅዳና መዲና በሶስቱ ከተማዎች ይገኛሉ። ገባችሁ? ይገኛል። የት? የኢትዮጵያ ኤምባሲ። በዚህ አካባቢ ላይ ያላችሁ ማሳደስ ትችላላችሁ። በሌላ ቦታ በሌላ የተለያየ ክፍለ ሀገር ላይ የምትኖሩ ደግሞ ለሰዎቻችሁ መላክ ትችላላችሁ። ሰዎቻችሁ የእናንተ አሰሪ ስለሆኑ የእናንተን ፓስፖርት የማሳደስ ሙሉ ፍቃድ ይኖራቸዋል ማለት ነው። ስለዚህ ፓስፖርት የሚታደሰው የኢትዮጵያ ኤምባሲ ውስጥ ነው። ዋጋው ካላችሁኝ እማቀው በቅርብ 750 ሪያል ነበረ። አሁን ላይ ግን ወደ 800 ሪያል ደርሷል ብለዋል። የሚቆየው ደግሞ ከ3 ወር እስከ 6 ወር ይቆይባችኋል። መምጣቱን ታድሶ መምጣቱን እንዴት አውቃለሁ ካላችሁ ደግሞ ጓደኛዬ መጣ ተቋረጠብኝ ማለት ነው። ታድሶ መምጣቱን እንዴት አውቀዋለሁ ካላችሁ ደግሞ የፌስቡክ ገጽ አላቸው። ለምሳሌ የሪያዱ በሪያድ ከሆነ የምታሳድሱት የሪያዱ የፌስቡክ ፔጅ አላችሁ። እዛ ላይ ስማችሁ ይቀመጣል። ስማችሁ እስተ ኮዳችሁ ይቀመጥላችኋል። ለምሳሌ ፋጡማ ከሆነ ፋጡማ መሐመድ ከሆነ ፋጡማ መሐመድ እዚህ ኮድ ላይ ተብሎ ይቀመጥላችኋል። ፓስፖርት የመጣላችሁ ተብሎ ይጽፋሉ። አንዳንድ ጊዜም አይጽፉ ግን ብዛት ይጽፋሉ። ካልጻፉ ደግሞ እስከ 4 ወርና እስከ 5 ወር ታግሳችሁ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ነው ፓስፖርታችሁን ማሳደስ የምትችሉት። ካለበለዛ ደግሞ እኔ እዚህ አልንዛዛም ካላችሁ ደግሞ ኤምባሲ ሄዳችሁ ወደ ኢትዮጵያ መሳፈር ፈልጋችኋል አይደለ? ኤምባሲ ሄዳችሁ
ኢትዮጵያ ኤምባሲ ሄዳችሁ የሚያስተናግዷችሁ በአረበኛ አይደለም፣ የሚያወሯችሁ በአማርኛ ነው። ኤምባሲ ስትሄዱ ኦሮሞኛ የምችሉ በኦሮሞኛ፣ አማርኛ የምችሉ በአማርኛ፣ ትግረኛ የምችሉ በትግረኛ ነው የሚያወሯችሁ እና በራሳችሁ ቋንቋ ያስተናግዷቸዋል። ነገር ግን እናንተ የመሄጃ ጊዜያችሁ በጣም ተተቃረበ ጊዜያዊ ወረቀት፣ ጊዜያዊ ፓስፖርት ወይም ጊዜያዊ ነጭ ወረቀት ወደ ኢትዮጵያ መግቢያ ይሰጣችኋል፣ ለትኬት መቆረጫችሁ ማለት ነው። ያንን ይዛችሁ ኢትዮጵያ ገብታችሁ በአስቸኳይ ማሳደስ ትችላላችሁ፣ ኢትዮጵያ ገብታችሁ ማለት ነው። አሁንም ኢትዮጵያም ቢሆን በቀላሉ ታድሶ አይመጣላችሁም። ስለዚህ ኢትዮጵያ ገብታችሁ ወደዛና ወደዚህ አልንገለታታ ምናምን ካላችሁ ኢትዮጵያ ገብታችሁ 30 ሺህ ብራችሁን ክፍል አድርጋችሁ በጊዜያዊ ፓስፖርት ወደ ሀገር ገብታችሁ 30 ሺህ ብራችሁን ክፍል አድርጋችሁ ማሳደስ ትችላላችሁ። ምክንያቱም የመመለስ ዓላማ ካላችሁ ፓስፖርታችሁ ሳይታደስ መመለስ ስለማትችሉ ማለት ነው። ጥያቄያችሁ እንደተመለሰላችሁ ተስፋ አድርጋለሁ። የኢትዮጵያ ኤምባሲ ስትሄዱ መክተብ አይደለም ውሰጅኝ የምትሉት፣ ሳፋራት ኢትዮጵያ ወዲኒ ሳፋራት ኢትዮጵያ ነው የምትሏት። የኢትዮጵያ ኤምባሲ ውሰጅኝ ነው የምትሏት። መክተብና ኤምባሲ ይለያያል። መክተብና ኤምባሲ አይገናኝም። ይሄንን ማወቅ አለባችሁ። ሌላውና ሁለተኛው ጥያቄ ደግሞ ልጆችን በዚያራ ቪዛ ማምጣት ይቻላል ወይ ተብሎ ለተጠየቀው ልጆቻችሁን በዚያራ ቪዛ ማምጣት ትችላላችሁ። እህቶቻችሁን፣ አባቶቻችሁን፣ ወንድሞቻችሁን ማምጣት ትችላላችሁ። ነገር ግን የዚያራ ቪዛውን ወደ ቪዛ ማሰራት አይቻልም። የዚያራ ቪዛ ማለት የጉብኝት ቪዛ ማለት ነው። ሰዎች ጎብኝተው የሚመለሱበት፣ አገሪቷን ጎብኝተው የሚመለሱበት ጊዜያዊ ቪዛ ማለት ነው። ያ ስለሆነ ለስራ አገልግሎት አይሰጥም። ለስራ አገልግሎት አይሰጥም። ይሄንን ማወቅ አለባችሁ። ስትሰሩም ከተያዛችሁ ደግሞ አደጋ ነው፣ መጠንቀቅ መቻል አለባችሁ ማለት ነው። ሌላውና መጨረሻው ጥያቄ ደግሞ ምንድን ነው? ሀጅና ኡምራ። ሀጅና ኡምራ ልዩነት አለው። ሀጅ ማለት በአመት አንድ ጊዜ የሚደረግ ምንድነው? የሚደረግ ኢባዳ ነው። ገባችሁ አይደለ? ኡምራ ሌላ ነው። ሀጅ ራሱን የቻለ ነው። ለሀጅ ነው ወይ የምትሉት? ሀጅ አረፋ ላይ ነው የሚከበረው። ሀጅ የሚደረገው አረፋ ላይ ነው። ብሩም ደግሞ የሀጁ ውድ ነው። ውድ ነው ስላችሁ በትንሹ ከ600 ሺህ ብር ነው የሚጀምረው ለአንድ ሰው ማለት ነው። በትንሹ ከ600 ሺህ ብር ነው የሚጀምረው ለአንድ ሰው። ለምን? እዛ ቦታ ላይ የዓለም ህዝቦች ናቸው የሚሰበሰቡት እና ደግሞ ብዙ የሚያስፈልግ ነገር አለ። ብትታመሙ ብዙ ነገር ስለሚከፈል በትንሹ 600 ሺህ ብር ያስፈልጋል ለሀጅ። እና አላህዬ የልባችሁ መሻት አሟልቶላችሁ ቤተሰቦቻችሁ የምታስደስቱ አላህ ያድርጋችሁ። ሁላችንም የምናስበው በውስጣችን ብዙ ነገር አለ ሐቂቀትን ማለት ነው። እና አላህ ያሟላልን፣ አላህ ያሟላላችሁ እህቶቼ ማለት ነው። ሁላችንም አላህ ያሟላልን። ሐቂቃ ዱንያ አትሞላም። አንዱን ስንለው አንዱን ስንለው አንዱ። በነገራችን ላይ እዚህ ላይ ኢቃማ ያላችሁ ሰዎች ልጆችን አፈቁኝ ወይኔ ልጆችን ባየው ምናምን የምትሉ እህቶች አላችሁ። በነገራችን ላይ ስራ ካላችሁ ጥሩ ስራ ካላችሁ ልጆቻችሁን አምጥታችሁ ናፍቆታችሁን ቢያንስ መታየትም ገበያ ነው ይባላል አይደለ? ታያዩ ማለት እኛ ነገ እንሞት ዛሬ እንሞት አናቅም። ወላሂ እኛ ማለት ሞትን ይዘን ነው የምንዞረው። ገባችሁ? ሞትን ይዘን ነው የምንዞረው። መቼ የኛ ሀያት እንደሚቆረጥ አናቅም። ስደት ደግሞ አይለቅም። ስለዚህ ልጆች ያላችሁ በዚያራ ቪዛ ልጆቻችሁን አምጥታችሁ እዩዋቸው። እስኪ ልጆች አድገዋል ወይ ልጆች ምን ላይ ናቸው ብላችሁ እዩዋቸው። ምክንያቱም እናንተ ወደ ኢትዮጵያ ስትሄዱ የምታወጡትን ወጪ ነው እናንተ ልጆቻችሁ ላይ የምታወጡት፣ ሌላ ምንም አይደለም። ስለዚህ ልጆቻችሁን አምጥታችሁ ናፍቆታችሁን መወጣት ትችላላችሁ ማለት ነው። በኡምራም በተመቻችሁ። ያው ህፃናቶች በኡምራ መምጣት አይችሉም፣ ነገር ግን በዚያራ ቪዛ ማምጣት ትችላላችሁ። ማን ብላችሁ? ልጆቼ ብላችሁ ልጆቻችሁን ማምጣት ትችላላችሁ ማለት ነው። እና አላህ ያሳካላችሁ። ሁሉም ሰው ብዙ ምኞት አለው እና ምኞታችሁን ሁሉ አላህ ያሳካላችሁ። እህቶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ሌላ ጥያቄ ካላችሁ ጠይቁ፣ ለመመለስ ዝግጁ ነኝ ማለት ነው። እንግዲህ እንደመለስኩላችሁ ተስፋ አድርጋለሁ። ዚያራና ኡምራና ሀጅ
ይለያያል። ሀጅ ማለት በአመት አንድ ጊዜ የሚደረግ ኢባዳ ነው ማለት ነው። ኡምራ ደግሞ በፈለጋችሁ ሰዓት ላይ የምታደርጉን ነገር ነው። ብሩም ደግሞ ቀላል ነው፣ ብዙ ብር አይደለም። ሀጅ ግን ብዙ ብር ነው የሚጠይቀውና ስለዚህ አላህዬ ይወፍቀን፣ ሀቂቃ ይወፍቀን፣ አላህ ለሀጅ ይወፍቀን ሁላችንም። ይሄ ደግሞ የሁላችንም ህልምና ምኞት ነው። ወላሂ አላህ ያሳካልን። እና ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ወዳችኋለሁ፣ አክብራችኋለሁ። ግን እባካችሁ ላይክ አድርጉልኝ። ቪዲዮ ሰዎች ጋር እየደረሰልኝ አይደለም እና በጣም እያስጠላኝ ነው እየጠፋውኝ ያለሁትኝ። ወድጄ አይደለም የምጠፋው እና ከሰው ጋር እይታ ከሌለው ሰው ጋር ካልደረሰ ለምንድን ነው የምለፋው? ለምንድን ነው በቃ እንደዚህ እንትን የምለው እያልኩኝ እያስጠላኝ ነው ቪዲዮ የማልሰራው ማለት ነው። ውዶቼ ወዳችኋለሁኝ። ላይክ አድርጉልኝ። ላይኩ ለእኔ ይጠቅመኛል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወረህመቱላሂ ወበረካቱ ባይ